ከብዙ ደስታ በኋላ ሀዘን ይመጣል። ከብዙ ሀዘን በኋላም ደግሞ ደስታ ይመጣል። ብቻ ግን ሰሞኑን በማርኬና በቤዛ መካከል የተፈጠረው ነገር እጅግ ያሳዝን ነበረ። እጅግ በጣም አስደንጋጭም ነበረ። ምክንያቱም በቃ ሁኔታዎች ሁሉ ውስብስብ ያሉ ነበሩ የሆኑብኝ የእውነት። ምክንያቱም ማርኬ እንደዛ የተቀነባበረ ቪዲዮ ሲመጣበት ቤዛ ደግሞ ያንን አይታ ማርኬን ሳትጠይቀው ሳትረዳው እንጠጥ ብላ ብድግ ብላ ፍርጥ ስትል በጣም ነበር የሚጨንቀው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ ያው ደስ ብሎኛል። ደስታዬን ልገልጽ ነው የመጣሁት። ሰሞኑን በማርኬና በቤዛ መካከል የተፈጠረው ነገር ሁላችንም አሳዝኖናል እውነት ለመናገር። ማርኬ ደግሞ በጣም የዋህም ነው ችኩልም ነው። ቤዝዬም እንደዛው። በእርግጥ ልጅነትም አላት። ማርኬ ትንሽ ሻል ይላል ከቤዛና ቤዛ እንግዲህ ያ የተቀነባበረ ፎቶ ተላከላት። ጥፋቱን ሳትነግረው ድንገት ተነስታ አይንህም ማየት አልፈልግም፣ በድለኸኛል፣ ጎርተኸኛል ምናምን ብላ እሪ ያለች ማለት ነው። ከዛ በኋላ እንግዲህ ከ3 ቀን ከ4 ቀን በኋላ ጥፋቱ ምንድነው ተናገሪ ስትባል የሆነ ቪዲዮ መጥቷል። እሱም ደግሞ በውሸት የተቀነባበረ ሴራ ነው። እንግዲህ ማርኬ የዋህ ነው። የዋህነቱን ተጠቅመው ያንን ከቤዛ ጋር ህይወቱን ለመበጥበጥ ከቤዛ ጋር ለማለያየት እና ለማጣላት ትንሽ ሲስቅ አይተው ትንሽ ሲጫወት አይተው ደስታው ወደ ነበረበት ተመለሰ ሲባል ያንን ደስታውን ለመንጠቅ ነው እንግዲህ ያንን ነገር ያደረጉት። ቤዝዬም እንግዲህ ያው ችኩል በመሆኗ ቀስ አድርጋ አረጋግታ ሳትጠይቀው አለች ማለት ነው። ከዛ በኋላ ደግሞ ማርኬ ቤዛ እውነታውን ከተናገረች በኋላ ማርኬ ደግሞ እንዴት እንደዚህ ታደርጊያለሽ ብሎ እሱ ደግሞ ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም ብሎ በችኩልነት ሌላ ሴት ይዞ መጣ። ያቺ ማነው ስሟ ቢራቢሮ ነው የምትባለው። እሷን ይዞ መጣ። ኦዲየንስም ተቆጣው፣ እኛም ተቆጣ ነው። ሁላችንም መክረነዋል፣ ተቆጥተነዋል። ምክንያቱም ጉልቻ ቢቀያይር ወጥ ያጣፍጥም ነው። አንደኛ ስምህ ስለምን ይጠፋል? ለምን እሱ ሴት ይቀይራል? ለምን ስትባላለህ? በሚል ተቆጥተነዋል። ምክንያቱም የምትወዱት ሰው ሲያጠፋ መምከር መናገር ግድ ነው። አለበለዛ ወደ ሌላ መስመር ሲሄድ መመልከት ማለት ይሄ ፍቅር ሳይሆን ጥላቻ ነው ማለት ነው። እና የተቆጣ ነውም ለዛ ነበረ። እጅግ በጣም ደስ ብሎኛል። ትላንትና እነ ቢኒም በመቆጣጣት እንግዲህ ሀይሚና ቤዛ ወደ ነበሩበት እንዲመለሱ ሆኗል ማለት ነው። እውነት ለመናገር ደስታዬ ወደር የለውም። ማርክዬ የኔ ወንድም በጣም ነው የምወድህ፣ በጣም ነው የማከብርህ። ቤዝዬም የኛ ምራት በጣም ወደንሻል፣ ግን ችኩል አትሁኚ። ማርኬም እንደዛው ራስህን ጠብቅ። ሁሉንም አትመን፣ ማንንም አትመን። አንተ በጣም የዋህ ልጅ ነህ። እኔ ማርኬን እውነት ሁሌም እንደምለው በጣም የሚመቼ ልጅ ነው። በቃ ጨዋ ልጅ ነው። ካነጋገር ጀምሮ እጅግ በጣም ስርዓት ያለው ልጅ ነው። እግዚአብሔርም በጣም ነው የምወደው እና ፈጣሪ ከእናንተ ጋር ይሁን። እንኳንም ታረቀህ፣ እንኳንም ሳቃችሁ ወደ ነበረበት ተመለሰ።